ጉድ ጉድ ጉድ! አሁን የቡታጅራ ወንዶች ቀሚስ ቢለብሱ ይሻላቸዋል። ቀሚስ እናቴን። አሁን አንተ ወንድ ነህ ሴት ነህ? አንተ ቡቅቡቅ፣ አንተ አሳፋሪ፣ አንተ የሩታ ባንዳ ቀሚስ ብትለብስ እኮ ይሻልህ ነበር። ፈሪ ሲጀመር በእንትን የለበሰው ጥቁር ነገር የለበሰው አብርሽ ነው ውዶቼ። አብርሽ አይም ባንዳ አንቀጠቀጠው አንቀጠቀጠው። አይ ከምር የቡታጅራ ወንዶች ግን ሙሉ ለሙሉ ቀሚስ ልበሱ ስንላችሁ በምክንያት ነው። አትረቡም። ቀጥቃጣ፣ ፈሪ፣ ውሸታም፣ አስመሳዮች ናችሁ። አስመሳይ ጀግና ከቡታጅራ አብርሽ ብቻ ነው። ሌሎቹ ሴታ ሴት ናቸው። ቅዘናም ናቸው። ቅዘናም። አሁን የኢትዮጵያ የሆነ ነገር ቢመጣ እኮ የቡታጅራ ወንድ እኮ አይታሰቡም። የቡታጅራ ወንድ አይታሰቡም። ለምን ካላችሁ በጫት የደከመ ሰውነት ስላላቸው የሆነ ችግር ቢፈጠር ለኢትዮጵያ አንድ ነገር አያገለግሉም የቡታጅራ ወንዶች። ከምሬን የምነግራችሁ ወላሂ። ለምን እንዳለ በቃ ያበቁ ናቸው። ያበቁ ናቸው። ደግሞ በቃ የሆነ ነገር ቢመጣ አይሳተፉም። እነሱ ዝም ብለው ፉድ 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 ብለው ከበርጋ እንጂ ወንድነት የሚባል የላቸውም። ወንድነት ከድቷቸዋል። ወንድነት ለነሱ አልመታም መሰለኝ። እንዲያው አሁን አንተ ከንተህ አጥላቸውም እንዴ? ከንተህ አይ ከእኔ አንተም ብሆን ከንቼ ነበር ዘርግፊያቸው የሚሄደው። አንተ ግን አትረባም። እናቴን አዋረድከን። አዎ ደግሞ ለዛውም የሩታ በጎች እኮ ነው ሂደው የደበደቡት። የሩታ በጎች እኮ ነው ሂደው የደበደቡት። ይበልህ ዋይ እንዲያው ከቡታጅራ ዩቲዩበር ግን ማለት ነው ያጀማ ውሸት መሆኑን እያወኩ እኔ ለምንድን ነው የምናደደው? እንዳለ ፊልም ነው፣ ድራማ ነው። እውነት እንዳይመስላችሁ። የሄርሜላና የአብርሽ ብቻ ነው እንጂ እውነት የነሩታ እነዚህ ጨምላቃዎች ውሸት ነው። ለምንድን ነው ግን የምናደደው? ውሸታቸው በጣም ነው የሚያናደኝ። ገባችሁ? ውሸት እንደሆነ እያወቅኩ እኔ እናደዳለሁ። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ይህ ነገር ውሸት ነው። እውነት እንዳይመስላችሁ። ሁለተኛ ደግሞ ማስፈራሪያ የያዙት እውነት አይደለም። ውሸት ፕላስቲክ እንትን ነው፣ ጥይት ነው። ገባችሁ አይደለ? ግን አሁን ይህ ልጅ ተንበቀበቀ። ሽንቷ መለጠው፣ አሯ መለጠው፣ ቆሻሻዋ መለጠው። አሁን አንተ ወንድ ነህ? ከየትኛው ወንድ ነው ተጠርቶ አንተ ወንድ የምትባለው? ወንድ አይደለህም። ወንድ ብትሆንማ ቆፍጠን ብለህ ነበር የምትጋፈጠው። ወንድ አይደለህም። አዎ እኔ እኮ ሁልጊዜም ለሩታ ተገልብጠው ተገዝተው የሚሄዱ ሰዎች ፈሪ ናችሁ ስላችሁ እኔ በምክንያት ነው። ይንበደበዳሉ፣ ይንበረበራሉ፣ ይንጦረጦራሉ። አለቀ ደቀቀ። ይንጦረጦራሉ። ገባችሁ? እና ተንበርበሩ፣ ተንጦርጦሩ፣ ምን በሉ ግን በጣም ነው የሚያስጠላው። በጣም ወንድ ልጅ በዚህ ደረጃ ሲቀዝን ያስጠላል። ወንድ ልጅ እንደ ወንድ ልጅ ቆፍጠን ሲል ነው። የሆነች ልጅ የቡታጀራ ልጅ ናት። የቡታጀራ ወንዶች ቀሚስ ለብሳቸዋል እያለች ኮሜንት ላይ ይቻታለሁ ማለት ነው። ዩቲዩበር ናት። ወደ 35,000 ሰብስክራይብ አላት ማለት ነው። የእሷን ኮሜንት አንብቤ እየሳኩ ነበር። እውነቷ ነው። ተንበረበሩ፣ ተንዘረዘሩ፣ የማይረቡ ማለት ነው። ቆፍጠን ያለ እኮ ከቡታጅራ ዩቲዩበር አብርሽ ብቻ ነው። እነዚህ ዝም ብለው ሽንታቸውን በየቦታው እንደ ሜዳ አህያ የሚለቁ እኮ ናቸው። ሽንታቸውን እንደ ሜዳ አህያ በያገኙበት ይለቃሉ። ኢማጂን አስባችሁታል? ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ይህን ቻናል ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ኮሜንት አብርሽና ሄርሜላና አብርሽ አይለያዩም እያላችሁ ኮሜንቱን አጥለቅልቁት። ባንዳ ደግሞ እንደዚህ የሚገዛ ባንዳ ደግሞ ይሽቆጠቆጣል፣ ይሽለጠለጣል። ለማንኛውም ድል ለአብርሽና ለሄርሜላ ድል። አስመሳይ ሰዎች እንደዚህ ይሄዳሉ። አስመሳይ ሰው መነቀል አለበት እንደ ካሮት። እኛ አስመሳይ ሰው አንፈልግም፣ አስመሳይ ሰው አንደግፍም። ደግሞ ሸርጡን አውልቀው በእናትህ። ሸርጦ የኛ ነው፣ የኛ ማንነት ነው። በማንነታችን አትቀልዱበት። ይህ ማንነት ማለት ቀይ መስመር ነው። ገባችሁ አይደለ? ሽርጥ አትልበስ።
ሽርጥ ማለት ባለ ሽርጡ ምን እንደሆነ ማዕናው አልገባችሁም። ባለ ሽርጡ ቆራጥ ነው፣ የኢስላም ጀግና ነው። ፕሊስ አትልበሱት። አዎ አትልበሱት። ሽርጥ ማለት ከኛ ከሙስሊሞች ጋር ብዙ የሚያገናኝ ነገር አለ። አትልመጥመጡ። ገባችሁ? የኛ የሙስሊም ወንዶች ቆፍጠን ያሉ ናቸው። እናንተ ናችሁ ዝምላችሁ የምትልመጠመጡ። የሽርጥ ትርጉሙ አልገባችሁም። ሽርጥ አብዛኛውን የሚለብሰው ወደ ወሎ መስመር ያለ ሰው ነው። ስለዚህ ፕሊስ የሽርጥ ማናቱ ካልገባችሁ ሽርጡን ሁለተኛ እንዳትለብሰው። ሽርጡን ለብሶ የሚንበደበድ የለንም እኛ ጀግና የጀግና ዘር እንጂ። አንተ ግን ሽርጥ ለብሰ ትንበደበዳለህ፣ ትንበረበራለህ። ቆሻሻ እኮ አመለጠ። ከምር እኔ አሁን አንተ ኢትዮጵያዊ ወንድ ነህ ብዬ ራሱ ኮርቼ ለመናገር አልችልም። ለምክንያቱም እንዳንተ አይነት ቅዘናም ኢትዮጵያዊ ሊሆን አይችልም። ከየት እንደመጣህ አይታወቅም። እናት መጠየቅ አለባት። ያንተ እናት ከየት ሸምታ ነው ያመጣች? አድርሱለት ለዚህ ቅዘና።